እስኪ እራሳችሁን ከአንድ ፈረንጅ ጋር ወይም ደግሞ ከአንድ ኔቲቭ ስፒከር ጋር ሳሉት። ይሄ ሲቹዌሽን ወይም ደግሞ ይሄ ኢንተራክሽን እንዴት ነው የሚሆነው? አብዛኞቹ ተማሪዎች ምን ይሉኛል? ቃላቱን አሰባስቦ ኦርጋናይዝ ማድረግ ላይ በጣም ሰነፍ ነኝ፣ ደግሞ ይሄ ነገር በጣም ይከብደኛል ይሉኛል። ይሄ ችግር ደግሞ የራሱ ብቻ አይደለም። አምሹር እናንተም ቋንቋውን መማር የምትፈልጉ ሰዎች እንዳለ ወር ደግሞ አብዛኞቻችሁ ይሄን ችግር ፌስ ታደርጋላችሁ። ሶ ዛሬ እንዴት ብላችሁ ሀሳባችሁ ኦርጋናይዝ አድርጋችሁ ማውራት እንደምትችሉ ነው ማሳያችሁ ማለት ነው። አክቹሊ በቅርቡ አሸናፊ ተማሪ ማለት ነው ምን ብሎኛል መሰላችሁ? ከአንቺ ጋር ስማር ወይም ደግሞ እዚህ በአካል መጥቼ ግራመሩን ፕራክቲስ ሳደርግ ስፒኪንግ ፕራክቲስ ሳደርግ በደንብ ተሳትፌ በደንብ ችየው እወጣለሁ። ከዛ በኋላ ግን ስራ ቦታ ወይም ደግሞ የሆነ ሲቹዌሽን ላይ ከፈረንጅ ጋር ማውራት ሲጠበቅብኝ ወይም ደግሞ ቋንቋውን መጠቀም ሲጠበቅብኝ ግን ኦርጋናይዝ ማድረግ ትንሽ ቻሌንጅ ያደርገኛል ብሎኝ ነበረ። ስለዚህ ዛሬ ከአሸናፊ ከራሱ ጋር በአካል የለም አንፎርቹኔትሊ፣ ግን ኦንላይን ክላስ የተገናኝተን ለዚህ ችግር ወይም ደግሞ ለዚህ ትልቅ ችግር ቢካዝ ፌስ የሚያደርገው ችግር ይሄ ስለሆነ ለዚህ ቆንጆ የሆነ ሶሉሽን ወይም ደግሞ ሀሳቡን እንዴት ብሎ ኦርጋናይዝ አድርጎ መናገር እንደሚችል አስችሏለሁ ወይም አለማምደዋለሁ ማለት ነው። ሶ እናንተም ይሄንን ችግር ፌስ የምታደርጉ ከሆነ ይሄ ሌሰን ወይም ይሄ ቪዲዮ በጣም ይጠቅማቸዋል። ስለዚህ ደብተርና እስክሪብቶቻችሁ በደንብ ተከታተሉን ማለት ነው። እሺ አሁን ወደ ትምህርቱ እንሂድ። ኦኬ በዚህ አጋጣሚ ግን እናንተ ቤት ሆናችሁ የምትመለከቱን ሰዎች ደግሞ እኛ ጋር መታችሁ በአካልም በኦንላይን መማር ትችላላችሁ። በአካል ከሰኞ እስከ ዓርብ ድረስ ከሰኞ እስከ ዓርብ እስከ ምሽቱ 1 ሰዓት ተኩል ድረስ እናስተምራለን። ጠዋት መታችሁ መማር ትችላላችሁ። ከሰዓትም አለን፣ ማታ ድረስ አለን። ቢዚ ከሆናችሁ ደግሞ ተማሪ ከሆናችሁ ህጻናትም ከሆናችሁ ደግሞ ቅዳሜና እሁድን ብቻ በመጠቀም በደንብ ቋንቋውን ፕራክቲካል ኢንግሊሽ መናገር መቻልን እናላምዳችኋለን ማለት ነው። መምጣት ካልቻላችሁ ደግሞ አዲስ አበባ ከሌላችሁ ወይም ደግሞ ከሰኞ እስከ እሁድ ቢዚ ከሆናችሁ ደግሞ ማታ ላይም ኦንላይን ክላሶች አሉን። ማታ ስላችሁ ሜይ ቢ ፕሬፈር የምታደርጉት እሱን ከሆነ ነው እንጂ ኦንላይን ክላስ ከጠዋት እስከ ማታ ድረስ መማር ትችላላችሁ። ግሩፕ ክላሶችም አሉን፣ ፕራይቬት ክላሶችም አሉን። መጀመሪያ ሌቨላችሁን ቼክ አድርገን ይሄን መማር አለባችሁ የሚለው ነገር ካወቅን በኋላ ሌሰን ፕላን አውጥተን ስትራክቸር በሆነ መልኩ በደንብ እናስተምራችኋለን ማለት ነው። የኦንላይኑንም በአካሉ ምዝገባ ላይ ስለሆነ እንደውሉልን። ኦኬ ሄሎ አሹ ሃው አር ዩ? ሄሎ ሊዳ ሃው አር ዩ? ይቅርታ እንግዲህ ቆየውብህ። አክቹሊ ስለጠፋህባቸው እንደ ቅጣትም ይሆናል ችግር የለውም ብዬ አስባለሁ። ይረዱኛል ያው ስራ ምናምን ትንሽ እኔ I understand I don't know if they would understand እኔ ግን I understand ችግር የለውም። በሌሊታስም እኔም ቪዲዮ መስራት በጣም ናፍቆኝ ነበር። ጥሩ በቃ እንደምንም ኢንቮልቭ አድርገሃል ምናምን ደስ ይላል እኮ። true okay how are you? I'm good, how are you? I'm great, how have you been? I'm good. I've been good. You have been good. Nice. እሺ ሶ በቅርቡ የሆነ ፕሮብለም ሬዝ አድርገህልኝ ነበር። I don't know if you remember ግን ደግሞ አሁን ላይ ቻሌንጅ እያደረገኝ ያለው ነገር ይሄ ነው ብለህ ነግረኸኝ ነበር። አሹ ትዝ የሚልህ ከሆነ ምንድን ነበር ያልከኝ? ያው አሁን ስትናገሩት ሰምቼ ነበረ። እንትን ነው እኔ ያው ከፈረንጆች ጋር ምናምን ወይም ደግሞ እንደዚህ ለማውራት ስል በፈረንጅ ብቻ ሳይሆን ለማውራት ስል በቃ እንትን ላወጣው ስል ትንሽ ስትራግል ማድረገውና የተወሰነ ግራ ያጋባል፣ ያስደነግጣል፣ ፍራቻውም አለ ምናምን። ጥሩ እና ያው ኦርጋናይዝድ የሆነ ነገር አይደለም እንትኑና እሱ ነገር ላይ ስትራግል አደርጋለሁ። በጣም አሪፍ። ስለዚህ ዛሬም ያመጣውልህ ይህንን ፕሮብለም እንዴት ብለህ እንደምትቀርፈው ነው። ኦኬ ስለዚህ I have brought you 4 questions ወይም ደግሞ ኤቭሪዴይ ኮንቨርሴሽን ላይ ወይ ደግሞ ኤቭሪዴይ ኢንተራክሽን ላይ ሊጠየቁ የሚችሉ 4 ኩዌስችኖች ይዤ ልመጥቻለሁ። ከዛ እነኚህ 4ቱን ጥያቄዎች በዲፍረንት ሰናሪዮ ስንመልሳቸው ማለት ነው። ሰናሪዮስ ደግሞ 3 ናቸው። ኦኬ ምን አልኩ? 4 ጥያቄዎች አሉ። ከዛ እነኚህን ጥያቄዎች በ3 በተለያየ መልኩ እንመልሳቸዋለን ማለት ነው። ስለዚህ ምን ልበል? አሁን ለምሳሌ ደህና ነሽ ወይ ስባል ካመመኝ ምን ልበል? ደህና ከሆንኩኝ ምን ልበል? ቢዚ ነኝ፣ ቢዚ ከሆነ ደግሞ ምን ልበል የሚለውን ነገር እንዳያሳስብክ ለ3ቱም ሰጥሃለሁ የምትለውን ነገር ማለት ነው። Awesome. So my first question was how have you been አልኩ አይደለ? መጀመሪያ how have you been ምን ማለት ነው? እንዴት ነህ? How are you? How have you been እና how are you? How are you እንዴት ነህ ነው። እሺ how have you been ደግሞ እንዴት ነበርክ? እንዴት ቆይተሃል? ጥሩ። ስለዚህ አሁን እኔ አንተን how have you been ያልኩህ ለምንድን ነው? ስለቆየን ከተገናኘን አይደለ? So you don't say how have you been for someone that you meet every day አይደለ? ምን አልኩ? በየቀኑ ለምታገኘው ሰው how have you been አትልም። So how have you been ስትባል እንዴት ብለህ ትመልሳለህ? እስኪ መጀመሪያ እስኪ አንተ መልስ ነው how have you been?
I have been good. You have been good. አሁን I'm sure መጥፎ ቢሆንብህም how have you been ስትባል I have been good ነው የምትለው because the only thing that you know እሱን ስለሆነ ብዬ አስባለሁ። Yes. Because whenever I ask my students how have you been ስላቸው አንደኛ ነገር I am good ብቻ ነው የሚሉት I have been good አይሉም። አትሊስት ይሄን ማወቅ ራሱ አንድ ስቴፕ ከፍ ብለሃል ማለት ነው። that's good። ግን ደግሞ ደህና ከሆንክ አንድ በጣም ቢዚ ከሆንክ ከነበርክ ከዛ ደግሞ አሞ ከነበረ እንዲህ ብለህ ተመልሳለህ የሚሆን ነገር በደንብ አስረዳሃለሁ አሁን ወይም ትይዘዋለህ ማለት ነው። ኦኬ ስለዚህ መጀመሪያ I've been good የሚለውን እንዘርዝረው። ለምሳሌ ግን ደህና ነኝ ግን ደግሞ ቢዚ ነበርኩኝ ወይም ደግሞ ኖርማል ነው በቃ ኖርማል ነበርኩኝ በለኝ እስኪ። ጀስት ወርክ አለብክ ዴይሊ ነገሮች አሉ እና you've been good እነኚህ ሶስቱ ነገሮች እንዲህ ብለህ ነው አንድ ላይ መናገር የምትችለው። how have you been አሸናፊ? go ahead. I have been normal. I have been normal. ጥሩ I've been good ብለህ እኮ ነው የምትቀጥልልኝ። I've been good ትለኛለህ። I've been good. ከዛ በኋላ just busy with work and daily tasks. እስቲ Okay. I've been good. Just dealing with work. Okay. Some work and some tasks. And I was just dealing with whatever flu. Okay, you had the flu. Yeah. እሺ ሲክ ከሆንክ ደግሞ እንመጣበታለን። ቆይ እሱ እንዳቀላቅልብኝ በቃ good ካለን ብቻ ነው። ኦኬ ስለዚህ I've been good just dealing with normal work and daily tasks። እስኪ ድገምልኝ እቺ ኖርማል ከነበርክ ማለት ነው። I've been good just dealing with work and some tasks. Excellent. and daily tasks. ኦኬ and daily tasks. አሪፍ እሺ ቀጣይ ደግሞ የምናየው በጣም ቢዚ ነበርኩኝ ለማለት ደግሞ ኦኬ ስትረስድ አውት እንደነበርክ በጣም ታይሪንግ እንደነበረ ላይክ የነበርክበት ቆይታ ታይሪንግ እንደነበረ እና ስትረስፉል መሆኑን መናገር ስትፈልግ ደግሞ እንዲህ ብለህ ትመልሳለህ። አሁን እቺን ካላወቅ how have you been ብልህም ቀኑን ሙሉ አሁን ሳምንቱን 24 ሰዓት ብትሰራም I've been good ነው የምትለኝ። ግን ስትረስፉል መሆኑና ታይሪንግ መሆኑን ካወቅክበት ግን በዛ መልኩ ትናገራለህ። እስኪ እውነት ለመናገር ብለህ ጀምር እስኪ። To be honest, or honestly, I've been struggling with struggling ብለህ ጀመርከው። እሺ ቀጥል፣ ሊያስኬድ ይችላል። To be honest, I've been struggling with some tasks and what we call it. ይሄ ነው ሀፕን የሚያደርገው ታክሲ ላይንስ። እሺ ታክሲ ላይን ነው ስትረስፉል የሚያደርግብህ። እሺ ጥሩ። እኔ ደግሞ ብትል ጥሩ ነው ብዬ ማስበው ልንገርህ ስትረስፉል ሲሆንብህ ማለት ነው። ኦኬ honestly I've been a bit tired. Work has been very stressful lately. ስለዚህ ምን አልኩ? honestly I've been a bit tired. Work has been stressful lately. Honestly I've been tired. Work has been tiring. እሺ ሰሞኑን lately አንዴ ምንም ሳታቋርጥ ትደግምልኛለህ። honestly ረጅም ነው። እሺ honestly I've been a bit tired because work has been stressful recently. አይዲያውን ያዘውና እሱ ለመናገር ሞክር። don't say word to word. አይዲያው ምንድነው? ሰሞኑን እየደከመኝ ነበረ ምክንያቱም ስራ ቦታ ትንሽ stressful ነበረ። እቺ ነው የምትነግረኝ አሁን በእንግሊዝኛ። honestly I've been tired. Work has been bit hard lately. good excellent። ስለዚህ አሁን ይሄ or stressful lately ይሄ የምትለው መቼ ነው? how have you been ስትባል ሰሞኑን ቢዚ እንደነበርክና የሆነ stressful ነገር happen እያደረገ እንደነበረ መናገር ስትፈልግ በዚህ መልኩ ነው ማለት ነው። got it? yeah I got it. ጥሩ the last one ደግሞ ካመመህ እንዲህ ብለህ ትገልጸዋለህ። how have you been አልኩህ። ያመመኝ ከሆነ ነው። yes no አሁንማ አላመመህም በቆይታ ግን አሞህ ነበረ። ስለአሁን እንኳን ለምናወራው how have you been ስንባል በነበረ ቆይታ እንዴት ከረምክ እንዴት ሰነበትክ ነገር ነው አይደለ? so at that moment ታመህ እንደነበረና ነገሮች ጥሩ እየሄዱ እንዳልነበረ መናገር ስትፈልግ ማለት ነው። okay so honestly I've been sick and things were going weren't ways we're going we're going in
wrong way. in the wrong way ጥሩ I'm not mad about that ችግር የለውም አሪፍ ነው እኔ ያሰብኩት እንዴት ነው not too great ማለት ትችላለህ not too great ይሄን ያለም ጥሩ አልነበረም because you were sick አይደለ okay not too great ይሄን ያለም አሪፍ አልነበረም ይጋልከኝ ነው ማለት ነው ጥሩ ስትሆን I've been good I've been great ትላለህ አይደለ ሲያም ደግሞ not that great ትላለህ ማለት ነው በጣምም ትላለህ ማለት ላለማማረር ነገር not that great ማለት ትችላለህ ማለት ነው not that great I was sick last week but I'm recovering now ትላለህ ማለት ነው እስኪ በላ not that great አሞኝ ነበረ not that great I was sick ግን አሁን እየተሻለኝ ነው but now I'm getting better እስካሁን መሀል ላይ ጣልቃ ሳልገባ እስኪ በል not that good I've been sick the whole week now I'm getting better good now I'm getting better excellent ስለዚህ how have you been ስትባል ሶስት ሰነሮች ሰጠው ማለት ነው አይደለ ደህና ከሆንክ ቢዚ ከሆንክ ካመመ ከዚህ ሊወጣ አይችልም ብዬ አስባለሁ ይወጣል what do you think ከወጣም እንግዲህ በዚህ መልኩ አፕሮች ማድረግ ትችላለህ ማለት ነው ኦኬ so I hope እናንተም የሆነ ነገር ያሳችሁ ነው ብዬ አስባለሁ እሺ the next question what could it be አሁን ለምሳሌ how have you been አልኩ ከዛ በዛ ሰዓት ደግሞ ምን እያረክ ነበር እንዴ ነው ማለት ለምሳሌ for like 2 weeks አልተገናኘንም ምን እናንተ ብለን እናስብ አሸናፊ ከዛ ያን 2 ሳምንት ላይ ምን እያረክ ነበር ወይ ምን ላይ ኢንቮልቭ አድርገህ ነበር እንዴ ነው ምልክ ኮመን ጥያቄ አለች how is it going how was እኔው ምን እያረክ ነበር ነው እንጂ እንዴት አይደለም ያሉት እንዴት ነው what were you doing እሺ ይቻላል ግን ደግሞ okay what were you doing ከዚህ በላይ እሺ what have you been up to እስኪ አቃል እሺ በለው what have you been up to good አሁን ከሆነ what are you up to ለሃለው አይደለ ግን ባልተገናኘንበት ሰዓት ግን ምን እያረክ ነበር ስለምን ለሃለው what have you been up to ለሃለው አይደለ yes excellent አሁን እቺኛውን በሶስት መልኩ ትመልስልኛል መጀመሪያ what have you been up to እሺ እስኪ መልስልኝ I've been visiting my grandparents and I've been working on some project ምናምን እላለሁ ማለት ነው ምናምን ትላለህ ማለት ነው አሪፍ not bad እሺ ስለዚህ አሁን ሶስት ነገር ሰጣለሁ አንደኛው ምንም ነገር እያደረገ ያልነበረ ሰው ይሄን ያህል ነገር ላይ ኢንቮልቭ ያደረገ የነበረው ሰው የሚመልሰውን ነገር ነው የምነግርህ the next one ደግሞ በቃ ስራ ላይ እቺኛዋንም ታይም በጣም ስራ አጥምኖት የነበረ ሰው ሊላው የሚችለውን ነገር እነግርሃለሁ the last thing ደግሞ በቃ ዝም ብሎ ቤቱ ቁጭ ያለ ሰው ሊለን የሚችለውን ነገር ነው የምናገረው ማለት ነው ኦኬ so የመጀመሪያው ይሄን ያህልም ነገር ላይ አልነበርኩኝም just በቃ እያረፍኩኝ ነበረ ሰሞኑን በለኝ እስኪ ይሄን ያህልም ነገር ላይ የተሳተፍኩኝ አልነበረም just በቃ እያረፍኩኝ I haven't been participating ረዘመ አሁን ያመጣሁትን ብታያት ማይክል ብቻ ያለች ነች በቃ I haven't been participating ቀጥለው ችግር የለም any activities እሺ you know you could have just said not much ማለት ትችላለህ what have you been up to not much ይሄን ያህልም ያልክ ነው okay yes እሺ ከዛ በኋላ just በቃ ሬስት ለመውሰድ እየሞከርኩኝ ነበረ ሰሞኑን I was just trying to take some rest lately yeah. አሪፍ ግን what have you been up to ስላልኩህ it could have been better if you had said I have been trying to take a rest to follow the things on the question ማለት ነው አይደለ yes ስለዚህ I was trying to take a rest ይሻላል ወይስ I have been trying to take a rest ይሻላል I have been trying to take a rest lately በቃ ስለዚህ not much I've been trying to take a rest lately not much I've been trying to take some rest lately excellent ስለዚህ አሁን ይሄ የነበራችሁን የነበረህን ታይም በሬስት እያሳለፍከው እንደነበረ እየነገርከን ነው ማለት ነው the next one ደግሞ ወርክ ላይ ተጠምዳችሁ ከነበርክ ስራ ላይ ነበረ ሞስትሊ የነበርኩትኝ እና በጣም ቢዚ ነበርኩኝ ስራ ቦታ ትለኛለህ I've been busy with work lately እሺ let me give you a tip እዚህ ጋር ለምሳሌ what have you been up to ስትባል የሆነ short answer መልሰ ከዛ በኋላ articulate ማድረግ ይሻላል አሁን ቅድም እናደረግን ምንም ላይ አልነበርኩም ስትለኝ
not much አስባልኩ። ከዛ በኋላ ነው I've been taking a rest, I've been trying to take a rest ያደረግ ነው አይደለ? ሶ እዚህ ጋርም አብዛኛውን ሰዓቴን ስራ ስትል mostly work ትለኛለህ ማለት ነው። What have you been up to? I've been mostly work ብለህ ጀምር። mostly work but እሺ ብዬ ነው አይደለ? ማርጋችሁ ፖዚቲቭ ነገሮች ምናምን ጨምርበት። mostly work ብለህም እኮ work ላይ ማሳለፍም እኮ it's positive. You can say mostly work. I've been pretty busy with work ትለኛለህ ማለት ነው። or at my job. See? I've been busy with my job. I've been busy with my job. መጀመሪያ ግን ምን ትለኛለህ? mostly work ትለኛለህ ማለት ነው። ስለዚህ what have you been up to? mostly work. mostly work. But I've been busy. But ካልክማ እኮ mostly work እና I've been pretty busy with my job are the same. ተቃራኒ አይደሉም። ስለዚህ በት አትበል። mostly work, I've been pretty busy with my job. Say it. Mostly work, I've been busy pretty with. I've been pretty busy with my job. Excellent. አሁን ደግሞ the last one ደግሞ ምንም ያላረገ just ቤት ውስጥ ቁጭ ያለ ሬስትም አይደለም በቃ ዝም ብሎ ታሞ ቁጭ ያለ ሰው ማለት ነው። ምንም ሲል እንዴት ነው የሚለን? nothing. So what have you been up to ሲባል nothing, I was sick, I was at home ይላል ማለት ነው። እሺ ስለዚህ መጀመሪያ ምን ብለን መለስን? we gave it a short answer. መጀመሪያ what have you been up to ሲባል not much አለ። ይሄን ያለም ነገር ላይ ኢንቮልቭ አላረኩኝም አለ። the next person ደግሞ ስራ ላይ ኢንቮልቭ እንዳደረገ ሲነግረን mostly work አለን። the last person ደግሞ ምንም ስላደረገ ምን አለን? nothing አለን ማለት ነው። ከዛ በኋላ አርቲኩሌት ማድረግ ነው adding more ideas ይሆናል ማለት ነው እዛ ላይ ገባ? ስለዚህ what have you been up to ስትባል በዚህ በሶስት ወይ መመለስ ትችላለህ ማለት ነው። እሺ let's move to the next one. እሺ ቀጣይ ላይ ደግሞ what's your plan for the weekend ስትባል how do you answer it? What's your plan for the weekend? I have a plan to focus on my English lessons. Good. And I have a plan to visit family since it's a holiday. Good. Nice. አሪፍ። እንደውም ያላስኩት ሰናሪዮ ላይ ነው የሰጠኸኝ። ስለዚህ የመጀመሪያው ፕላኑ ምንድነው? ይሄ ሰውዬ ልክ እንዳንተ ከፋሚሊ ጋር ኳሊቲ ታይም ማሳለፍ ነው ፕላኑ የመጀመሪያው ሰውዬ። the next guy ደግሞ 2-3 ፕላኖች አሉት። አንደኛው ጓደኞቹን ማግኘት ነው። አንዱን ደግሞ just ሰንዴይ ላይ ደግሞ ቤቱ ቁጭ ብሎ ሬስት ማድረግ የሚፈልግ ሰው ነው። the last one ደግሞ ምንም አያረግም፣ ቅዳሜና እሑድ just ቤት ነው የሚቀመጠው። ኦኬ ስለዚህ እነኚህ ሶስቱን ነገሮች እንሞክራለን ማለት ነው። መጀመሪያ ምን ትለኛለህ? ከቤተሰቦቼ ጋር ታይም ለማሳለፍ ፕላን ያደረኩኝ ነው በላይ። I'm planning to take time with my family. Good. I'm planning to spend some time with my family. እሺ the next one ደግሞ couple of plans አሉኝ። ሳተርዴይ ጓደኞችን አገኛለሁ። the next day ደግሞ ቤት ሆኜ ሰልፍ ኬር አደርጋለሁ። ሴት ናት እቺ probably. Go ahead. I'm planning on 2 things. እሺ the first one is I'm planning to meet my friends, I think, as you said. Yes. And the second one is to get some rest on Sunday at home. At home. Excellent. እሺ ስለዚህ I have few things planned በለኝ እስኪ። Okay, I have few things planned. I have few things planned. አንደኛው ነገር I am meeting a friend on Saturday. And on Sunday, I'm planning to have a rest day or a self-care day. Okay? Yes. እስኪ በለው። I have few things planned. I have few things planned. The first thing is visiting my family and my friends. And spend some time together. The second one is staying at home and doing a self-care day. Staying at home and doing a self-care. Excellent. the last one ደግሞ ምንም አላረግም፣ ሁል ጊዜ ቅዳሜና እሑድ ቤቴ ነው የምቀመጠው ነው የሚለን። I will do nothing. But no, I will do nothing. Nothing just really. Stay home and spend the whole day.
at home at home እሺ ግን አብዛኛውን ጊዜ እንደሚያደርገው እንዴት ብሎ ይግለጽልን nothing really I usually stay home on weekends እስኪ nothing really but I usually stay at home stay home ብቻ ማለት ትችላለህ አለመጠቀም ትችላለህ yeah nothing really I usually stay home on the weekends okay yes እሺ the last question that I have for you ደግሞ when should we meet የምትለዋን question how can we answer it ነው when should we meet ማለት ነው when should we meet መቼ እንገናኝ ማለት መቼ እንገናኝ ስለዚህ የመጀመሪያው ሰው በጣም flexible ነው ምንም ሰዓት ይመቸዋል ኦኬ the second ደግሞ ሳተርዴይ አፍተርኑን 3 ሰዓት ላይ ብሎ እሱን የነገረ ነው ያ ሰዓት ይመቻል እያለ ነው the last one ደግሞ ይሄ ሳምንት ምንም አልችልም ቀጣይ ሳምንት እንገናኝ ብሎ ነው የሚነግርህ ማለት ነው ስለዚህ flexible የሆነ ሰው አለ the first one the second one ደግሞ ይሄ ሰዓት ብቻ የሚመቸው ሰው አለ the last one ምንም አይመቸው ሰው አለ so ከመጀመሪያው ጀምርልኝ እስኪ flexible ነኝ anytime ይመቸኛል ሲለ ማለት ነው I'm flexible we can meet anytime I'm pretty flexible we can meet anytime እሺ anytime works for me በተለስ yeah እስኪ ድገምልኝ anytime works for me good I am pretty or my schedule is pretty flexible anytime works for me እስኪ my schedule is pretty free anytime is work for me አንልም will work for me anytime works for me yeah anytime works for me excellent እሺ the next one ደግሞ saturday afternoon ከ3 ሰዓት በኋላ ይመችሻል በላይ እስኪ are you free at saturday afternoon 3 ሰዓት ላይ at 3 እሺ or ደግሞ የሆነ what if you want to make it look like you're giving an option ይሄኛውስ ብለስ ትናገርስ what about this yes how about saturday afternoon around 3 እስኪ በላይ how about saturday afternoon around 3 ስለዚህ ይሄኛው ሰዓትስ ብለህ እየተናገርክ ነው ማለት ነው እሺ ስለዚህ አሁን በዚህ ሳምንት ቢዚ ከሆንክና ማግኘት ማትችል ከሆነ በምን ወይ ነው የምትለው ማለት ነው ይሄ ሳምንት ቢዚ ነኝ ሳምንት እንገናኝ ማለት ትፈልግ ማለት ነው ቢዚ ለሆነ ሰው ምን ብሎ መናገር ይችላል ለዚህ ጥያቄ I am busy this week yes I'm very busy this week good I'm very busy this week let's meet sometime next week ማለት ትችላለህ ማለት ነው next week ላይም ሹር ካልሆንክ የሆነውን ቀን እንገናኝ ነው የምትለኝ አይደለ so next week የሆነን ቀን እንገናኝ ስል ነው የምትለው let's meet next week someday እሺ let's meet sometime next week ማለት ትችላለህ እስኪ let's meet sometime next week good ስለዚህ next weekም የሆነ ቀን መርጠህ ሳይሆን next week የሆነው ቀን ላይ እንገናኝ በዚህ ሳምንት ቢዚ ነኝ ስትል I'm very busy this week let's meet sometime next week ትላለህ ማለት ነው okay ስለዚህ እነኚህን 4 questions very basic questions ማን አለን how have you been አየን ቀጣይ ማን ነበር አየነው what have you been up to አየን yes ከዛ በኋላ ደግሞ what are your plans for this weekend አለን ከዛ ደግሞ when should we meet የሚለው ነው በደንብ አየን ማለት ነው በሶስት ሰናሪዎች ለምን የሚጠቅሙክ አንዱን ቃል ብቻ ወይም ደግሞ አንዱን መልስ ብቻ ማያሰጠብቅብክ ቢያመኝ ቢዚ በሆን ፍሪ በሆን በዚህ መለስ ይችላል የሚለው በደንብ እንድትችልበት ነው ማለት ነው is it clear yes እሺ አሸናፊ I'll get back to you እነሱን ቻው ልበላቸውና መለሳለሁ okay give me a moment እሺ so this was it for today I hope በደንብ ጠቅማችኋል ብዬ አስባለሁ the main problem ወይም the main issue ተመናገር ስንፈልግ ኦርጋናይዝ አለማድረግ ወይም ደግሞ ስትራክቸርድ አለመደረግ ነበረ አሁን ግን አትሊስት በእነኚህ በአራቱ ጥያቄዎች በቤዚክ ጥያቄዎቹ በምን ወይ በመለስ እንዳለባችሁ ችላችሁበት ብዬ አስባለሁ ፕላስ ደግሞ ለእነኚህ each questions what kind of answers can I say የሚለውን ደግሞ ቴሌግራም ላይ በብዙ ሰናሪዎች ቢልድ አድርጌ አስቀምጥላችኋለሁ እዛ ላይ ገብታችሁ በደንብ ሰፋ ያለ ነገር ታገኛላችሁ ማለት ነው እናም if you want to learn face to face or online please give us a call bye